ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የሲቲዝንሽፕ ኤዱኬሽን ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ዩኒት 6 ቪዲዮ ቱን እንመለከታለን። እንግዲህ ዩኒት 6 ኢዝ አባውት ሂውማን ራይትስ። በባለፈው ክፍለ ጊዜ ኮንሰፕት ኦፍ ሂውማን ራይትስ ኤንድ ካራክተሪስቲክስ ኦር ኪ ፊቸርስ ኦፍ ሂውማን ራይትስ የሚሉ ነጥቦችን አንስተናል። እንግዲህ ሰብአዊ መብቶች የምንላቸው ር ናቹራል ራይትስ፣ ር ቤዚክ ራይትስ፣ ር ፋንዳሜንታል ኦር ሞራል ራይት ናቸው። የሰው ልጅ ሰው በመሆኑ ብቻ የሚያገኛቸው መብቶች ናቸው። ኤቭሪዌር ኢን ወርልድ ኤቭሪ ሂውማን ቢንግ ኦር ኤቭሪ ፒፕል ዲዘርቭስ ሂውማን ራይትስ ቢኮዝ ር ሂውማን ቢንግ። የትኛውም ዓለም ላይ የትኛውም ሰው በመሆኑ ብቻ የሚጎናጸፋቸው የሚያገኛቸው መብቶች ሰብአዊ መብቶች እንደሚባሉና ሰብአዊ መብቶች ደግሞ የራሳቸው የሆነ መገለጫ እንዳላቸው በባለፈው ክፍለ ጊዜ ተመልክተናል። አንደኛ ዓለም አቀፋዊ ናቸው፣ ዩኒቨርሳሊዝም። ሁለተኛ ኢተርናሊቲ ናቸው፣ ሰው በህይወት እስካለ ድረስ አይቋረጡም። አንድ ግለሰብ ሰብአዊ መብቶችን ሊያጣ የሚችለው ናቹራል ዴይዝ አት ዘ ታይም ኦፍ ናቹራል ዴይዝ እንደሆነ፣ ኢተርናሊቲ ወይም ኢተርናል እንደሆኑ፣ ኢናሊኔቢሊቲ የማይገረሰሱ፣ ኢንዲቪዚብል የማይከፋፈሉ፣ ኢንተርዲፔንዳንት የማይነጣጠሉ፣ ኢንቫዮሌብል የማይጣሱ እና ኢሪቮኬብል ወይም ደግሞ የማይሻገሩ ከአንድ ሰው ተወስደው ሌላ ሰው የማይሰጡ ልዩ መገለጫቸው የሆኑ መብቶች እንደሆኑ አንስተናል ማለት ነው። በዛሬው ክፍለ ጊዜ ትምህርታችን ከዛ ካቆምንበት እንቀጥላለን። ያቆምነው በባለፈው ክፍለ ጊዜ ትምህርታችን በክፍል 1 ማለት ነው 6.13 ክላሲፊኬሽን ኦፍ ሂውማን ራይትስ ነው። እንግዲህ ሰብአዊ መብቶች በሶስት ይከፈላሉ። ሂውማን ራይትስ ካን ቢ ክላሲፋይድ ኢንቱ 3 ሜጀር ግሩፕስ። ሂውማን ራይትስ can be classified into three major groups. በሶስት ዋና ዋና መደብ ወይም ክፍል ይከፈላሉ። እነዚህም these are first generation rights, ወይም ደግሞ ፈርስት ጀነሬሽን ሂውማን ራይትስ፣ ሰከንድ ጀነሬሽን ሂውማን ራይትስ፣ እና ሰርድ ጀነሬሽን ሂውማን ራይት ናቸው። ሰርድ ጀነሬሽን ሂውማን ራይትስ። ስለዚህ በሶስት መደብ ይከፈላሉ። ፈርስት ጀነሬሽን ሲቪል ኤንድ ፖለቲካል ራይትስ ይባላሉ። ሰከንድ ጀነሬሽን በኋላ እናያቸዋለን፣ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ይባላሉ። ሰርድ ጀነሬሽን ሶሊዳሪቲ፣ ዘ ራይት ቱ ዲቨሎፕመንት ኤንድ ኢንቫይሮንመንት ኤንድ ፒስ ራይትስ እየተባሉ ይጠራሉ። ፈርስት ጀነሬሽን rights, that is human rights means civil and political rights are civil and political rights. Second generation human rights, they are economic, social and cultural rights. Economic, social and cultural rights ወይም ትኩረታቸው እነዚህ ሶስቱን ነገሮች ላይ ፎከስ ያደረገ ነው። ሶስተኛ ሰርድ ጀነሬሽን ራይትስ የምንላቸው ሰርድ ጀነሬሽን ራይትስ
that is human right, I mean solidarity, the right to development, the right to development, environmental and peace rights ይባላሉ። environmental and peace rights third generation rights። ስለዚህ በሶስት ዋና ዋና ክፍል ይከፈላሉ ማለት ፈርስት ጀኔሬሽን ሲቪል ኤንድ ፖለቲካል ራይትስ፣ ሰከንድ ጀኔሬሽን ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ፣ ተርድ ጀኔሬሽን ሂውማን ራይትስ፣ ሶሊዳሪቲ፣ ዘ ራይት ቱ ዲቨሎፕመንት፣ ኢንቫይሮንመንታል ኤንድ ፒስ ራይትስ ተብለው በሶስት መደብ ወይም በሶስት ክፍል ይከፈላሉ። ናው ሌት አስ ሲ ኢች ክላስ ኦፍ ሂውማን ምንድነው ራይትስ ኢን ዲቴይል እያንዳንዱን ክላስ ኦፍ ምንድነው ሂውማን ራይትስ ዳትስ ፈርስት ጀኔሬሽን ሰከንድ ጀኔሬሽን እና ሰርድ ጀኔሬሽን የሚሉትን ኢን ዲቴይል እንመልከት። ዋን ኦር ዩ ካን ሴይ ኤ the first generation human rights, the first generation human rights, the first generation human rights ምን አይነት መብቶች ናቸው ፈርስት ጄኔሬሽን የሚባሉ የሚለውን እንመልከት። አስቀድሜ እንዳልኩት እነዚህ ፈርስት ጄኔሬሽን ሁማን ራይትስ they consists of civil and political rights, consists of civil and political rights ወይም እነዚህ ፈርስት ጄኔሬሽን የምንላቸው ሲቪል ኤንድ ፖለቲካል ሂውማን ራይትስ ናቸው። ሲቪል እና ፖለቲካል የሚባሉ ሰብአዊ መብቶች ናቸው። ስለዚህ they consist of civil and political rights and these rights derived from the 17th and 18th century political theories which are associated with the English, American and French Revolution. Derived from primarily from the 17th and 18th century political theories which are associated with English Revolution or England Revolution, American Revolution, and French Revolution መነሻቸው ወይም ደግሞ ኦሪጅናቸው የ17ኛው እና የ18ኛው መቶ ክፍለ ዘመን የእንግሊዝ የአሜሪካና የፈረንሳይ አብዮት ፖለቲካል ቲዮሪስን መነሻ ያደረገ ነው። ስለዚህ ኦሪጂናቸው from the 17th and 18th century political theories which are associated or related with the English, the American and the French Revolution, or the England, the American and the French Revolution. I think ስለ እንግሊዝ ሪቮሉሽን፣ ስለ አሜሪካን ሪቮሉሽን and ስለ ፍሬንች ሪቮሉሽን በታሪክ ትምህርታችሁ ወደፊት የምትማሩት ይሆናል ማለት ነው። ስለዚህ ኦሪጂናቸው ከዛ ሆኖ ከነዚህ አብዮቶች ከእንግሊዝ አብዮት፣ ከአሜሪካን አብዮት፣ ከፈረንሳይ አብዮት ሆኖ በዋናነት ሲቪል ኤንድ ፖለቲካል ራይትስ የሚባሉትን የሚይዙ የሰብአዊ መብት ስብስቦች ናቸው እነዚህ the first generation human ራይትስ የምንላቸው። ሰብአዊ መብቶች በዓለም አቀፍ ከዚህ ቀደም ተነጋግረናል። በዓለም አቀፍ ሁኔታ ጥበቃ የሚደረግላቸው በዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ ኦፍ 1948 እንደሆነ ተነጋግረናል ከዚህ ቀደም። እነዚህ the first generation human rights የሚባሉት they said in articles 2 to 21 of the universal declaration of human rights under
the Universal Declaration of Human Rights of 1948, the first generation rights, the first generation human rights are set in articles that range from Article 2 to Article 21 በዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ 1948 የዓለም አቀፍ የሰብአዊ መብቶች ድንጋጌ እንደዚህ ፈርስት ጄኔሬሽን የሚባሉ መብቶች ከአንቀጽ 2 በድንጋጌው እስከ አንቀጽ 21 ያሉትን ይዘው ይገኛሉ። ስለዚህ ኢን ዩዲኤችአር ኦር ዩኒቨርሳል ዲክላሬሽን ኦፍ ሁማን ራይትስ ዘ ፈርስት ጄኔሬሽን ዛት ኢዝ ዘ ሲቪል ኤንድ ፖለቲካል ሁማን ራይትስ ዴይ አር ሴት ኦር ሊስትድ in Article 2 to Article 21. And the first generation human rights include the following. The first generation human rights includes the following. እነዚህ ዘፈርስት ጀኔሬሽን ወይም ሲቪል ኤንድ ፖለቲካል ራይትስ የሚባሉት በተባበሩት መንግስታት ዓለም አቀፍ የሰብአዊ መብት ድንጋጌ የ1948 ከአንቀጽ 2 እስከ አንቀጽ 21 የሰፈሩ ዘፈርስት ጀኔሬሽን ሁማን ራይትስ ወይም ደግሞ ሲቪል ኤንድ ፖለቲካል ሁማን ራይትስ የሚባሉት የሚከተሉትን ያካትታል። አንደኛ ፍሪደም ፍሮም ዲስክሪሚኔሽን፣ ፍሪደም ፍሮም discrimination, the right to be free from discrimination. ሁለተኛ freedom from slavery, freedom from slavery ከባርነት ነፃ የመሆን መብት፣ the right to be free from slavery ከባርነት ነፃ የመሆን መብት፣ freedom from torture, ቶርች ከመደረግ፣ cruel, inhuman, or degraded treatment or degrading treatment. ከቶርቸር፣ ከክሩዊል፣ ከኢንሁማን ኤንድ ከማንኛውም አጎሳቋይ ትሪትመንት ጥቃት ነፃ የመሆን መብት። ፍሪደም ፍሮም አርቢትራሪ አሬስት ኤንድ ዲቴንሽን the other first generation right. Freedom from arbitrary arrest and ዲቴንሽን ዝም ብሎ ያለ ህግ ፈቃድ ከሚደረግ አያያዜ፣ በቁጥር ስር ማዋል፣ እገታ ከመሳሰሉት ነፃ የመሆን መብት። the right to a fair and public trial, the right to a fair and public trial, fair and public trial የማግኘት መብት። freedom of thought, conscience and religion የሃይማኖት የአስተሳሰብ ነፃነት። freedom of opinion and expression, freedom of opinion and expression
ሀሳብን በነፃነት የመግለጽ መብት and the right to participate in government through free election. The right to be participated in free and fair election. These are the first generation human rights. ፈርስት ጀኔሬሽን ወይም ደግሞ ሲቪል ኤንድ ፖለቲካል ራይትስ የሚባሉት እነዚህ ናቸው። እንግዲህ በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ከአንቀጽ 2 እስከ አንቀጽ 21 በግልጽ ሰፍረው የሚገኙት ዘ ፈርስት ጀኔሬሽን ሂውማን ራይትስ ወይም ሲቪል ኤንድ ፖለቲካል ሂውማን ራይትስ የሚባሉት እነዚህ ናቸው። ፍሪደም ፍሮም ዲስክሪሚኔሽን ከጭቆና ነፃ የመሆን መብት፣ ፍሪደም ፍሮም ስሌቨሪ ከባርነት ነፃ የመሆን መብት፣ ፍሪደም ፍሮም ቶርቸር ክሩል ኢንሁማን ኤንድ ዲግሬዲንግ ትሪትመንት፣ freedom from arbitrary arrest and detention, the right to a fair and public trial, freedom of thought, conscience and religion, freedom of opinion and expression, and the right to be participate in government political participations like free and fair election. በመንግስት የፖለቲካ ተሳትፎ ማለትም በነፃና ገለልተኛ ምርጫ የመሳተፍ መብት እነዚህ ፈርስት ጀኔሬሽን ወይም ሲቪል ኤንድ ፖለቲካል ራይትስ የሚባሉት ውስጥ ይመደባሉ። ዘ ሰከንድ ክላስ ኦፍ ሂውማን ራይትስ ሰከንድ ጀኔሬሽን ሂውማን ራይትስ ናቸው። ሰከንድ ጀኔሬሽን አዝ ዩ ሪሜምበር ሰከንድ ጀኔሬሽን ምን ይባላሉ ነው ያልነው? ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ይባላሉ። they are economic, social and cultural rights የኢኮኖሚ የማህበራዊና የባህላዊ መብቶች ወይም ደግሞ ካልቸርን ፕራክቲስ የማድረግ የትኛውም የማህበረሰብ ተሳትፎ ውስጥ በየትኛውም የኢኮኖሚ ዘርፍ ውስጥ መሳተፍ፣ መስራት የመሳሰሉትን የሚያካትቱ መብቶች ስለሆኑ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ ይባላሉ። ስለዚህ ሰከንድ ጀኔሬሽን ራይትስ ወይም ሰከንድ ጀኔሬሽን ውስጥ የምንመድባቸው በአብዛኛው ከኢኮኖሚ ከሶሻል እና ከካልቸራል ራይትስ ጋር የሚዛመዱ መብቶች ናቸው። ስለዚህ እነዚህ ሰከንድ ጀኔሬሽን ራይትስ የምንላቸው they originate primarily from the socialist tradition of ማርክስ ኤንድ ሌኒን። ይሄ የማርክሲያን እና የሌኒን ቲዮሪ ውስጥ የሚወለዱ ወይም ደግሞ የሚወጡ መብቶች ናቸው። their origin is the socialist tradition views. The socialist tradition views of Marx and Lenin. ከማርክስ እና ከሌኒን የሶሻሊስት ትራዲሽን ወይም ደግሞ የሶሻሊዝም ርዕዮተ ዓለም የሚቀዱ መብቶች ናቸው። እነዚህ ሰከንድ ጀኔሬሽን የሚባሉ መብቶች ከማርክስ እና ሌኒን የሶሻሊስት ትራዲሽን ወይም እሳቤ የሚመነጩ ናቸው። in the UDHR, that is Universal Declaration of Human Rights of 1948, the second generation human rights are listed from Article 22 to Article 27. In the UDHR of 1948, the second generation rights are listed from Article 22 to Article 27. በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ወይም በአጽሮተ ቃል ዩዲኤችአር 1948 የሚለው ይሄ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ዓለም አቀፍ የሰብአዊ መብት ድንጋጌ በዛ ዶክመንት ውስጥ እነዚህ ሰከንድ ጀኔሬሽን
ወይም ደግሞ ኢኮኖሚክ ሶሻል ኤንድ ካልቸራል ራይትስ የምንላቸው ከአንቀጽ 22 እስከ አንቀጽ 27 ባለው ተዘርዝረው እናገኛለን። ኤንድ some of the second generation human rights are the following. Some of the second generation human rights are the following. እነዚህ ሰከንድ ጀኔሬሽን ሂውማን ራይትስ የምንላቸው የሚከተሉትን ያካታሉ። አንደኛ ዘ ራይት ቱ ሶሻል ሴኩሪቲ። 1 ዘ ራይት ቱ ሶሻል ሴኩሪቲ የማህበራዊ ደህንነት ወይም ዋስትና። ዘ ራይት ቱ ወርክ የመስራት መብት። ዘ ራይት ቱ work, the right to a standard of living, the right to a standard of living, ወይም ደግሞ the right to health, the right to health የጤና አገልግሎት የማግኘት መብት። the right to be well-being of self and family, or the right of well-being, the right of well-being of self and family ራስን ቤተሰብም ደህና የመሆን መብት እና the right to education የሚባሉትን ያካትታል። the right to ኤዱኬሽን የመማር መብት፣ ራስም ቤተሰብም ደህና የመሆን መብት፣ የጤና አገልግሎት የማግኘት መብት፣ የተሟላ የአኗኗር ዘይቤ የማግኘት መብት፣ የመስራት መብት፣ የማህበራዊ ደህንነት መብት የሚባሉት ሰከንድ ጄኔሬሽን ራይትስ ውስጥ ከሚመደቡ ጥቂቶቹ ናቸው። ሶስተኛው ሲ ሰርድ ጄኔሬሽን ራይትስ። ሰርድ ጄኔሬሽን ሂውማን ራይትስ እንደምታስታውሱት እነዚህ ሰርድ ጀኔሬሽን ሂውማን ራይትስ ር ሶሊዳሪቲ፣ ዘ ራይት ቱ ዲቨሎፕመንት፣ ኢንቫይሮንመንታል ኤንድ ፒስ ራይትስ ይባላሉ። አር ሶሊዳሪቲ፣ ዘ ራይት ቱ ዴቨሎፕመንት፣ environmental and peace rights, የልማት የአንድነት የአካባቢና የሰላም መብቶች እየተባሉ ይጠራሉ። ሰርድ ጀኔሬሽን rights, and these views are the products of the rise and decline of nation states in the last half of 20th century. እነዚህ third generation rights የምንላቸው rise from the national states, the national or the nation states, the nation states of the last half of the 20th century. እነዚህ ኔሽን ስቴትስ የምንላቸው ወይም ደግሞ ብሔራዊ መንግስታት ካነሱት ሙቭመንት የሚቀዱ ወይም የሚመነጩ መብቶች ናቸው። ግን እነዚህ መብቶች ሳማት ዳር ኮንትሮቨርሻል ኤንድ ዲቤት አጨቃጫቂ የሚባሉ መብቶች ናቸው። they are somewhat controversial and debated አጨቃጫቂ ወይም አከራካሪ የሚባሉ መብቶች ናቸው። ኢቨን ሰብአዊ መብት ውስጥ መካተት አለባቸው የለባቸውም የሚለው ነገር
በጣም አጨቃጫቂ የሆኑ መብቶች ናቸው። ኤኒዌይስ ሰርድ ጀኔሬሽን ተብለው እንግዲህ ወደፊት ሰብአዊ መብት በጣም እየሰፋ እንደየወቅቱ እያደገ ስለሚመጣ አንዳንዴ እንደ ባህል የማይፈቀዱ ሁሉ የሰው መብት ነው እየተባለ ነው አለ። ዛሬ ከባህል ያፈነገጡ ከሃይማኖት ያፈነገጡ እሳቤዎች፣ ድርጊቶች ሁሉ በቃ የአንድ ሰው መብቱ ነው እየተባለ ሰብአዊ መብት ነው። ለምሳሌ የጾታን ጉዳይ ጾታን መቀየር እንደ ሰብአዊ መብት እየታየ ነው። ተፈጥሯዊ የሆነውን ጾታ ለምሳሌ ወንድ የሆነው ሴት፣ ሴት የሆነችው ወንድ መሆን እንግዲህ በተፈጥሮ የተሰጣቸውን መቀየር ራሱ ሰብአዊ መብት እየተባለ እንደዚህ አይነት አጨቃጫቂ አከራካሪ የሆኑ መብቶች ሰርድ ጄኔሬሽን ሂውማን ራይትስ ውስጥ ይመደባሉ። እነዚህ መብቶች ፖለቲካል፣ ኢኮኖሚክ፣ ሶሻል፣ ካልቸራል ውስጥ የሚመደቡ ሲሆኑ በብዛት እነዚህ ኮመን ሄሪቴጅ ኦፍ ሂውማን ካይንድ ወይም ማንካይንድ የሚባሉ መብቶች ናቸው። ኤግዛምፕል ለምሳሌ ኤግዛምፕልስ ኦፍ ሰርድ ጄኔሬሽን ሂውማን ራይትስ ለምሳሌ ዘ ራይት ቱ ሰልፍ ዲተርሚኔሽን፣ the right to self determination ስለ ራስ መወሰን እንግዲህ ብዙ ነገር ነው። እንግዲህ ቅድም ለምሳሌ ትራንስጀንደር ራይት አሁን ለምሳሌ ሰልፍ ዲተርሚኔሽን ከሚባል ውስጥ የሚመደብ ነው። ስለ ራስ በራስ የመወሰን መብት። the right to economic and social development፣ the right to economic and social development of course እነዚህ ሰከንድ ጀነሬሽን ላይ ያሉ መብቶች ናቸው። the right to participate in and benefit from the common heritage of mankind፣ the right to participate in and benefit from the common heritage of mankind የሚባሉት ይካተቱበታል። እንግዲህ እነዚህ በጣም አብዛኞቹ ሰከንድም ፈርስትም ጀኔሬሽን ውስጥ ያሉ ግን አሁን የሰብአዊ መብት የሰው ልጅ ፍላጎቱ እያደገ በመጣ ቁጥር የሰው ልጅ የሚፈጥራቸው እንደ ሰብአዊ መብት እየተቆጠሩ የሚካተቱ መብቶች ናቸው እነዚህ ሰርድ ጀኔሬሽን ሂውማን ራይትስ የሚባሉት። ስለዚህ ሰብአዊ መብቶች ፈርስት ጀኔሬሽን፣ ሰከንድ ጀኔሬሽን እና ሰርድ ጀኔሬሽን ሂውማን ራይትስ ተብለው ይከፈላሉ። ስለዚህ ክላሲፊኬሽን ኦፍ ሂውማን ራይትስ በዚህ እንጨርሳለን። ኔክስት ዋን ኢዝ 6.14 human rights provision under the federal constitution of Ethiopia. Human rights provision under the federal constitution of Ethiopia. That is the 1995 constitution። ያ ማለት the 1995 constitution። ያው ኢትዮጵያ እንግዲህ ብዙ ህገ መንግስታት ነበሯት ከኃይለ ሥላሴ ጀምሮ። የመጀመሪያ የኃይለ ሥላሴ 1931 እንደገና ሪቫይዝ የተደረገው የ1955ቱ፣ የደርግ የ1987ቱ እንዲሁም አሁን በስራ ላይ ያለው ወይም ሀገሪቱ እየተመራችበት ያለው የ1995ቱ ኮንስቲቱሽን። ስለዚህ በ1995ቱ የኢትዮጵያ ህገ መንግስት ወይም አሁን በስራ ላይ ባለው የኢትዮጵያ ህገ መንግስት ውስጥ የተካተቱ ወይም ደግሞ ጥበቃ የሚደረግላቸው ሰብአዊ መብቶች የትኞቹ ናቸው የሚለውን
እናያለን። እንግዲህ ከዚህ ቀደም እንደምታስታውሱት መብቶች በሁለት ይከፈላሉ። ራይትስ ካን ቢ ክላሲፋይድ አዝ ሂውማን ራይትስ ኤንድ ዲሞክራቲክ ራይትስ። ራይትስ ካን ቢ ክላሲፋይድ አዝ human rights and democratic rights. And the 1995 Ethiopian Federal Constitution, the 1995 the Federal Constitution of Ethiopia, when Constitution includes the basic human rights and democratic rights. የ1995 አሁን በስራ ላይ ያለው ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ህገ መንግስት መሰረታዊ የሚባሉ ሰብአዊና ዲሞክራሲያዊ መብቶችን አካቷል፣ ወይም ደግሞ በተለያዩ አንቀጾች አካቷል። አብዛኞቹ መብቶች እነዚህ ሁለቱም ማለት ነው ሂውማን ኤንድ ዲሞክራቲክ ራይትስ በህገ መንግስቱ በምዕራፍ 3 በተለያዩ አንቀጾች ነው የተካተቱት። ፌዴራል ኮንስቲቱሽን provides both human and democratic rights in chapter 3. As you know, የኢትዮጵያ ፌዴራል ኮንስቲቱሽን በ11 ምዕራፎች በ106 አንቀጾች የተዋቀረ ነው። The Federal Constitution of Ethiopia, the Federal Constitution has 11 chapters and 106 articles. 11 ምዕራፎች 106 አንቀጾች አሉት። እንግዲህ ከ11ዱ ምዕራፎች ቻፕተር 3 የሚያወራው ስለ ሰብአዊና ዲሞክራሲያዊ መብቶች ነው። and in chapter 3 of the Federal Constitution the fundamental human rights መሰረታዊ የሚባሉ ሰብአዊ መብቶች እንዳጠቃላይ እነዚህ ዲሞክራቲክ እና ሰብአዊ መብቶች ከአንቀጽ 13 እስከ አንቀጽ 44 የሰፈሩ ሲሆኑ the fundamental human rights and freedoms, the fundamental human rights and freedoms are listed from Article 14 to Article 28. From Article 14 to Article 28 ከአንቀጽ 14 እስከ አንቀጽ 28 ያሉት ሂውማን ራይትስ እየተባሉ ይጠራሉ። ስለዚህ አርቲክል 14 አርቲክል 15 አርቲክል 16 እያልን እስከ 28 አፕቱ አርቲክል 28 they are called articles of human rights ይባላል። articles of human rights የሰብአዊ መብት አንቀጾች እየተባሉ ይጠራሉ። ከአንቀጽ 14 እስከ አንቀጽ 28 ያሉት ዲሞክራቲክ ራይትስ የሚባሉት ደግሞ ዲሞክራቲክ ራይትስ
the democratic rights in the Federal Constitution, are listed from Article 29 to Article 44 እንዳጠቃላይ ከአንቀጽ 13 እስከ አንቀጽ 44 ያሉት የመሰረታዊ የሰብአዊና የዲሞክራሲ መብቶችን የሚዘረዝሩ አንቀጾች ናቸው። ከአንቀጽ 14 እስከ አንቀጽ 28 ሰብአዊ መብቶችን፣ ከአንቀጽ 29 እስከ አንቀጽ 44 ቻፕተር 3 ማለት ነው ያለውን ደግሞ ዲሞክራሲያዊ መብቶችን ይዘረዝራሉ። ስለዚህ አርቲክል 29 ቱ አርቲክል 44 አርቲክል 29 ቱ አርቲክል 44 ምን ይባላሉ? አርቲክልስ ኦፍ ዲሞክራቲክ ራይትስ፣ አርቲክልስ ኦፍ ዲሞክራቲክ ራይትስ ይባላሉ። የዲሞክራሲያዊ መብቶች አንቀጾች ከአንቀጽ 29 እስከ አንቀጽ 44። እንግዲህ ከአንቀጽ 14 እስከ አንቀጽ 28 የፌዴራል ኮንስቲቱሽን ቻፕተር 3 ሰብአዊ መብቶችን የሚደነግግ ሲሆን በእነዚህ አንቀጾች የተቀመጡ ሰብአዊ መብቶች ምን ምን የሚባሉ ናቸው የሚለውን ስንመለከት some of the human rights provided in the Federal Constitution, from Article 14 to Article 28 are the following. በፌዴራል ኮንስቲቱሽን ቻፕተር 3 ከአንቀጽ 14 እስከ አንቀጽ 28 የሰፈሩ ዋና ዋና የሰብአዊ መብቶች የሚባሉት የሚከተሉት ናቸው። the first one is the right to life፣ በህይወት የመኖር መብት። the right to life actually the basic human right የሚባለው the right to life ነው። the right to life በህይወት፣ ሌሎቹ በህይወት መኖርን ተከትለው የሚመጡ ናቸው። the basic human right the basic human right ወይም ደግሞ the fundamental human right የሌሎች መብቶች መሰረት የሚባለው በህይወት የመኖር መብት ነው። ምክንያቱም በህይወት ካልኖራችሁ ሌሎች መብቶች ምንም ሊያደርጉላችሁ አይችሉም። በህይወት መኖር ነው ሌሎችን ሰብአዊ መብቶች እንድናገኝ የሚያስችልን። ስለዚህ አንደኛውና ዋናው ሰብአዊ መብት በህይወት የመኖር መብት ነው። the right to life the fundamental human right or the basic human right። ሁለተኛ the right to liberty የነጻነት መብት the right to liberty የነጻነት መብት፣ በህይወት የመኖር መብት፣ የነጻነት መብት። ሶስተኛ the right to person arrested በህግ ቁጥጥር ስር የዋለ ሰው መብት the right to person arrested ወንጀል እንኳን ብትሰሩ ወንጀለኛ ተብሎ እስካልተፈረደባችሁ ድረስ በዛ ወንጀል ያለመጠየቅ ሰብአዊ መብት አላችሁ። ወንጀለኞችን ወይም ደግሞ በህግ ቁጥጥር ስር የሚውሉ ሰዎች መብት፣ ቶርቸር ያለመደረግ፣ ቅድም ብለናል። ሰከንድ ጀኔሬሽን የምንላቸው ውስጥ የሚመደቡት ኖት ሰከንድ ጀኔሬሽን ፈርስት ጀኔሬሽን አይደል? ፈርስት ጀኔሬሽን the right to be free from torture, cruel, inhuman and degraded treatment ሰብአዊነትን የሚያጎሳቁሉ እንደ ቶርቸር፣ ክሩዌል፣ ጭካኔ፣ ኢንሂውማን ሰብአዊ ያልሆኑ አያያዞች ከነዚህ የመጠበቅ መብት አላቸው። the right to person arrested። አራተኛ the right of person accused የተከሰሰ ሰው መብት the right to
ፐርሰን አኪውዝድ አንድ ሰው ስለተከሰሰ ሰብአዊ መብቱን ሊያጣ አይችልም። በምንም ወንጀለኛ ይሁን ምናልባት ያጠፋው ወንጀል በህግ የሚቀንሳቸው ሰብአዊ መብቶች ምናልባት በህይወት መኖርንም ጨምሮ በሞት ከተቀጣን ሰው በህይወት የመኖር መብቱን ያጣል። ዜን ሌሎች መብቶች ሊኖሩት አይችሉም። በህይወት የመኖር መብቱን ከተገደበበት ኦፍኮርስ መነጠቅ አይደለም ይገደብበታል። ምክንያቱም እሱ በህይወት የመኖር የሌሎችን መብት ስለተጋፋ ማለት ነው። ስለዚህ አራተኛው ዘ ራይት ቱ ፐርሰን አኪውድ የተከሰሰ ሰው መብት። አምስተኛ ዘ ራይት ቱ ሆነር ኤንድ ሪፑቴሽን የመከበር መብት። ዘ ራይት ቱ ሆነር ኤንድ ሪፑቴሽን የመከበር መብት። ዘ ራይት ቱ ኢኳሊቲ የእኩልነት መብት። ዘ ራይት ቱ ኢኳሊቲ ሰው እስከሆነ ድረስ እኩል ነው። ዘ ራይት ቱ ኢኳሊቲ። ዘ ራይት ቱ ፕራይቬሲ የራሳችሁን የግላችሁን የሆነ ነገር የመጠበቅ መብት። ዘ ራይት ቱ ፕራይቬሲ ማንም እንዳያውቀው የምትፈልጉት የግል ጉዳይ ካላችሁ እሱ የመጠበቅ መብት አላችሁ። ዘ ራይት ቱ ሴኪሪቲ ኦፍ ኤ ፐርሰን። ዘ ራይት ቱ ሴኪሪቲ ኦፍ ፐርሰን የግለሰቦች የደህንነት መብት። ዘ ራይት ኦፍ ኤ ፐርሰን ሄልድ ኢን ኮስተዲ ኤንድ ኮንቪክትድ ፕሪዝን በማቆያም ሊሆን ይችላል፣ በማረሚያ ቤት ያያያዝ መብት። ያው እንግዲህ ከተከሰሳችሁ ከተፈረደባችሁ ማረሚያ ቤት መግባታቸው አይቀሩም። እዛም ደግሞ የሚከበሩላችሁ መብቶች አሉ። እነሱ ሰብአዊ መብቶች ናቸው። ዘ ራይት ኦፍ ፐርሰን ሄልድ ኢን ካስተዲ ኤንድ ኮንቪክትድ ፕሪዝነርስ። ኮንቪክትድ ፕሪዝነርስ በማረሚያ ቤት ሰብአዊ መብታችሁ ተጠብቆ ልትያዙባቸው የሚገቡ መብቶች አሉ። ዘ ራይት ቱ ፕሮቪዥን አጌንስት ኢንሁማን ትሪትመንት። ዘ ራይት ኦፍ ፕሮሂቢሽን አጌንስት ኢንሁማን ትሪትመንት ኢንሁማን ሰዋዊ ካልሆኑ አያያዞች የመጠበቅ መብት። the right not retroactive of criminal law. The right of non-retroactive activity of criminal law ተገዳችሁ ወንጀል እንዲሰሩ ከመደረግ የመጠበቅ መብት። the right to freedom of religion. The right to freedom of religion የሃይማኖት ነጻነት። belief and opinion. belief and opinion የትኛውንም አመለካከት የትኛውንም እምነት የትኛውንም ሃይማኖት በነጻነት የማራመድ መብት። and the right crime against humanity. the right crimes against humanity ሰዋዊነትን ከሚያጎሳቁሉ ወንጀሎች ወይም በሰውነት ላይ ከሚሰሩ ወይም በሰብአዊነት ላይ ከሚሰሩ ወንጀሎች የመጠበቅ መብት። እንግዲህ እነዚህ these are some of the basic human rights provided in the Federal Constitution from Article 14 to Article 28 of Chapter
ስሪ በህገ መንግስቱ በኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ ህገ መንግስት ከአንቀጽ 14 እስከ አንቀጽ 28 የተቀመጡ መሰረታዊ የሰብአዊ መብቶች የሚባሉት ድንጋጌዎች እነዚህ ናቸው ማለት ነው። በህይወት የመኖር መብት፣ ነፃ የመሆን መብት፣ the right of a person arrested በህግ ቁጥጥር ስር የሆነ መብት፣ የተከሰሰ ሰው መብት፣ የመከበር መብት፣ የእኩልነት መብት፣ the right to privacy የግላችሁ ሚስጥር እንዲጠብቅላችሁ የሚያደርግ መብት፣ the right to security of person የግለሰብ የደህንነት መብት፣ የታሰረ ሰው መብት፣ ኢንሂማን ከሆነ ትሪትመንት የመጠበቅ መብት፣ የሃይማኖት፣ የእምነት፣ የአመለካከት የነፃነት መብት እና ሰብአዊነት ላይ ሊደረግ ከሚችል ወንጀል የመጠበቅ መብት። እነዚህ some of the list of human rights stated under the 1995 FEDRI Constitution Chapter 3 Article 14 to Article 28 ከአንቀጽ 14 እስከ አንቀጽ 28 አሁን በስራ ላይ ባለው የኢትዮጵያ ፌዴሪ የፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ መንግስት ህገ መንግስት ላይ በምዕራፍ 3 የተቀመጡ ዋና ዋና ሰብአዊ መብቶች ናቸው። the next one is 6.2 citizens and state obligation in realizing human rights የግለሰቦችና የመንግስት ግዴታ ሰብአዊ መብቶችን እውን ከማድረግ አንጻር ምንድን ነው የሚል ነው። ትንሽ ሰፋ ስለሚል እና ሰዓት ስለማይበቃን የዛሬውን ክፍል 2ን በዚህ እናበቃለን። በቀጣይ በክፍል 3 እነዚህንና ሌሎች ሀሳቦችን አይተን ምዕራፉን ለማጠናቀቅ እንሞክራለን ማለት ነው። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ።